በዓላቱን በተመለከተ የሚረባንን የሚጠቅመንን የሚያስተምሩና አባቶቻችን አሉና ወደ ዕለቱ ትምህርት ነው የምንሄደው። የዕለቱ ትምህርቱን የሚሰጡን መምህራችን መምህር ብሩህ ይሆናሉ። ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ ወንቀድሶ። እንድናመሰግነው፣ እንድናከብረው፣ እንድንቀድሰው፣ እንድናመልከው እኛን ባሪያውና በምሳሌው የፈጠረን ልዑል እግዚአብሔር አምላካችን ክብርና ምስጋና ይድረሰው። ክቡራንና ፍቁራን የተወደዳችሁና የተከበራችሁ አባቶቻችን፣ በቅድሚያ ሊቀ ትጉሃን የኔታ ጫኔ የፍኖተ ሰላም ርዕሰ ከተማ ወረዳ ቤተ ክህነት ቁጥጥር ክፍል ኃላፊ መምህር ጸገየ፣ የፍኖተ ሰላም ርዕሰ ከተማ ወረዳ ቤተ ክህነት የሰንበት ትምህርት ቤት ክፍል መምሪያ ኃላፊ፣ ክቡራን መምህራነ ቤተ ክርስቲያን፣ አበው መነኮሳት፣ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ እንዲሁም በዚህ ቅዱስ ቦታ ተሰብስባችሁ እግዚአብሔርን እየለመናችሁ እየተማጸናችሁ ያላችሁ አባቶቻችን ምዕመናን፣ እናቶቻችን ምዕመናት፣ ወጣቶች፣ የሰንበት ትምህርት ቤት አባላት፣ ሕፃናት ጭምር በሰበሰበንና ባገናኘን በያው እግዚአብሔር ስም እንደምን ሰነበታችሁ? እንዴት አረፈዳችሁ? አሜን። ልዑል እግዚአብሔር አምላካችን በመግቦቱ ሳይለይ በቸርነቱ ሳይለይ እስካሁኗ ሰዓት ድረስ ጠብቆ ከዚች ሰዓት ከዚች ዕለት ያደረሰን የኛም አምላክ የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ምልጃና ጸሎት የእናትነት ፍቅሯ አይለየ። ወአርገ ሰማይ ወደ ሰማይ አረገ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 51። እግዚአብሔር አምላካችን ቢወድና ቢፈቅድ በዛሬው ዕለት እንደተባለው ሁለት ታላላቅ በዓላትን ነው በአንድ ቀን እያከበርን የምንገኘው። አንደኛው በዓል ዕርገት የሚል በዓል ነው። ሁለተኛው ደግሞ የእመቤታችን የቅድስት ድንግል ማርያም በዓል ነው። የእመቤታችን የቅድስት ድንግል ማርያም በዓል በዛሬው ዕለት የሚከበርበት ዋና ምክንያት ምንድነው ከተባለ እንግዲህ ግብጽ ላይ በምትገኝ አንድ ቦታ ደብረ ምጥማቅ ተብላ በምትጠራ ቦታ ላይ እናታችን ቅድስት ድንግል ማርያም በገዳሙ በቤተ ክርስቲያኑ ራስ ላይ በጉልላቱ ላይ ተገልጻ ማንኛውም ሰው ክርስቲያኑም ሙስሊሙም እንዲሁ ደግሞ እምነት የሌላቸው ሰዎች በአጠቃላይ ለ5 ዕለታት ሲመለከቷት ስትባርካቸው ስትቀድሳቸው ጥያቄዎቻቸውን ስትመልስላቸው ለ5 ቀናት ሰንብታለችና ከዛሬ ቀን ከ21 ቀን ግንቦት 21 ቀን ጀምራ ለ5 ዕለታት በዚህ መልኩ ስለተገለጸችላቸው ያንን ምክንያት አድርገን እያከበርን እንገኛለን። ሁለተኛውና ያው ቅድም ዕርገት ብዬ የጠራሁላችሁ ክርስቶስ ወደ ሰማይ ያረገበት ቀን ነው ዛሬ ዕርገት ማለት። ዕርገት ማለት ምን ማለት ነው ከተባለ ወደ ሰማይ መውጣት፣ ወደ ሰማይ መሄድ፣ ከምድር ከፍ ከፍ ማለትና ወደ ሰማይ መውጣት ነው ዕርገት ማለት። ብዙዎቻችን ዕርገት ማለት ሰማይና ምድር የረጋበት ነው ብለን የየራሳችንን ትርጉም የምንሰጠው ሰዎች አለን። ይሄ አግባብ አይደለም። ከቃሉ ከትርጉሙ ስንመለከት እንደዛ አይደለም። ዕርገት ማለት ክርስቶስ ወደ ሰማይ የወጣበት ቀን ነው። እንግዲህ ከመጀመሪያ ጀምረን ክርስቶስ ወደዚህ ምድር መጣ። ከሶስቱ አካላት አንዱ እግዚአብሔር ወልድ
ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ 9 ወር ከ5 ቀን በማህፀኗ ኖሮ ተወለደ። ከዛም በየጥቂቱ እንደ ሕፃናት አደገ፣ ወደዚህ ዓለም ተገለጠ ብለናል። በስጋ ተገለጠ ታየ ብለናል። ለምንድነው ከተባለ የሰውን ልጅ ለማዳን ነበረ የመጣው። የሰውን ልጅ ለማዳን በምርኮ ውስጥ ነበር። ሰው ተማርኮ በሰይጣን ተማርኮ በሲኦል ሲሰቃይ የኖረ ፍጡር ነበረ። ለብዙ ዓመታት ሰው ከእግዚአብሔር ተጣልቶ ቦታውን ለቆ ወደዚህ ምድር በመምጣት እንዲሁም ደግሞ ስጋና ነፍሱ ሲለያዩ ስጋ ወደ መቃብር ይገባል፣ ሰይጣንም በመቃብር ተቆራይቶት ይኖራል ስጋውንና አጥንቱን። ልብ በሉ ምዕመናን። ነፍሱ ወደ ሲኦል ትሄዳለች። በሲኦል እንደዚሁ አጋንንት ሲጫወቱባት ይኖራሉ፣ በመከራ ያሰቃዩዋት ነበረ። እንግዲህ በዚህ አገዛዝ ውስጥ በነበርንበት ሰዓት እግዚአብሔር ወልድ ከሦስቱ አካላት አንዱ ነው ወደዚህ ምድር መጣ ያልነው። ሰው የሆነ ከሦስቱ አካላት አንዱ እግዚአብሔር ወልድ ነው። ልብ በሉ። እሱ እንደ ሕፃናት በየጥቂቱ እያደገ 30 ዓመት ሲሞላው ወደ ዮርዳኖስ መጣና በዮሐንስ እጅ በዮርዳኖስ ውሃ ተጠመቀ። ወዲያውኑ ወደ ገዳመ ቆሮንቶስ ገባ። በዛም 40 ቀን ከጾመ በኋላ ሰይጣንን ድል አደረገና ተመልሶ ሕዝብን ሰብስቦ ማስተማር ጀመረ። ልብ በሉ። በዚህ ምድር ላይ ጌታ ኢየሱስ ክርስቶስ የኖረ 33 ዓመት ከ3 ወር ነው። 30ውን ዓመት በአንድም በሌላም ታምራትን እያደረገ ግን ሕዝብ ሰብስቦ ሳያስተምር ነው የኖረ። 30 ዓመት ሲሞላው ሕዝብ ሰብስቦ ማስተማር ጀመረ። ሐዋርያትን ደቀ መዛሙርቱን ሰብስቦ ማስተማር ጀመረ። ሲያስተምር ግን አንዳንድ ሰዎች አጋንንት ዓይናቸው እንዳያይ ያደረጓቸው ሰዎች ነበሩ። አጋንንት እጃቸውን ሽባ ያደረጉባቸው ሰዎች ነበሩ። እግራቸው የተሰበረ መሄድ የማይችል መራመድ የማይችሉ እጅግ በጣም ልዩ ደዌ ያለባቸው ሰዎች ነበሩ እና ጌታ ኢየሱስ ክርስቶስ እነዚያን ደዌ ሥጋ የሥጋ በሽታ ያለባቸውን ሰዎች በታምራት እየፈወሰ እንዲሁ ደግሞ ትምህርት አጥተው ግንዛቤ አጥተው ሳይረዱ በአምልኮ ጣዖት የነበሩት ልዩ ኃጢአት ሲሰሩ የነበሩትን ሰዎች ደግሞ ትምህርት እያስተማረ ሕገ ወንጌልን እየነገራቸው ትክክለኛውን እምነት፣ ትክክለኛውን ሥርዓት፣ ትክክለኛውን ባህል በደንብ እያስተማራቸው 3 ዓመት ከ3 ወር በዚህ ምድር ላይ ቆየ። ከዛን በኋላ ለድህነተ ዓለም በቀራንዮ አደባባይ ተሰቀለ። ከተሰቀለ በኋላ እንግዲህ ወደ መቃብር ስጋው ገባ። እንዲሁ ነፍሱ ደግሞ ወደ ሲኦል ወረደችና ለበርካታ ዓመታት በሲኦል ውስጥ ሲሰቃዩ የነበሩ ነፍሳትን በአካለ ነፍስ ወርዶ ዲያብሎስን ምርኮኛ አድርጎ ነፍሳትን ከሲኦል ጠቅልሎ አወጣ። ሲኦል ባዶዋን ቀረች። ልብ በሉ ምዕመናን። ነቢዩ ዳዊት እንዲህ ብሎ ተናገረ። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ አለ ወደ ሰማይ ወጣህ አረግህ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ጸጋን ሰጣቸው አደልካቸው። እንዴት ያለ ሀብት ነው! ስልጣነ ክህነቱን ሙት እንዲያነሱ አባቶቻችን ጎባጣ እንዲያቀኑ እንዲያስተምሩ አንደበቱን ዕውቀቱን ሰጣቸው ይላል። ልጅነትን ሰጣቸው ይላልና ምርኮን ማርከህ ወደ ሰማይ ወጣ ይላል። ልብ በሉ ምዕመናን። ከሲኦል እስከ ሲኦል ድረስ ወርዶ በአካለ ነፍስ ወረደና ሲኦል ባዶዋ እንድትቀር አደረገ። ያን ሙሉ 5500 ዘመን ሲሰቃዩ የነበሩ ነፍሳትን ከሲኦል ካወጣ በኋላ እንደገና በሶስተኛው ቀን ነፍሱና ስጋው ተዋሃዱና መቃብርን ድል አድርጎ ሞትን ድል አድርጎ ማንም ይዞ ሳያስቀረው
ያንን ሁሉ ድል አደረገና ከመቃብር ተነሳ። ከመቃብር ከተነሳ በኋላ ለ40 ቀናት ለአባቶቻችን ለሐዋርያት እየተገለጸ እየባረካቸው እየመከራቸው አይዟችሁ አትፍሩ፣ ሰላም በመካከላችሁ ይሁን፣ ሰላም ለእናንተ ይሁን እያለ እዚህ ቤት እየገባ ሳይቀር እያጽናናቸው እየመከራቸው ይልቁንም ጸሎተ ኪዳን የሚባለውን ትምህርት ሲያስተምራቸው ከሰነበተ በኋላ በ40 ቀኑ በዛሬው ዕለት ማለት ነው ከተነሳ በ40 ቀኑ አውጾሙ አፋ እስከ ቢታንያ ከከተማ ወደ ውጭ ወደ ተራራ ወደ ቢታንያ ወጣቸው ይላል። ካወጣቸው በኋላ እንዲህ ብሎ መከራቸው። እኔ የአባቴን ተስፋ እልክላችኋለሁ፣ እስከዚያ ድረስ ግን በኢየሩሳሌም ተቀመጡ፣ ኃይል ከሰማይ እስክትለብሱ ድረስ የትም አትሂዱ፣ አትውጡ። ኃይላቸው እግዚአብሔር ነው። ኃይለ መንፈስ ቅዱስ የሚያጽናና ኃይለ መንፈስ ቅዱስ ዕውቀት የሚሆን ኃይል ከሰማይ እስክታገኙ ድረስ በኢየሩሳሌም ተቀመጡ፣ የትም አትሂዱ እያለ ሲመክራቸው ከቆየ በኋላ አንሳ እዴሁ ወአንበረ ላዕሌሆሙ ወባረኮሙ እጆቹን አነሳና በራሳቸው ላይ ጫነባቸው፣ ባረካቸው። ወንዘ ይባርኮሙ ተራቆሙ እየባረካቸው እያለ ቀስ በቀስ ወደ ሰማይ ወጣ ይለናል። ወደ ሰማይ ወጣ። ክርስቶስ እንደሚያርግ አስቀድሞ ትንቢት ተናግረዋል። በዳዊት አድሮ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ጌታ ኢየሱስ ክርስቶስ እግዚአብሔር አረገ በይባቤ መላእክት እያመሰገኑት ጻድቃን ሰማዕታት እልል እያሉ እየዘመሩለት ወደ ሰማይ ወጣ ተብሎ ተነግሯል በትንቢት። ያንን ነው የፈጸመው። ስለዚህ ዕርገት ማለት ወደ ሰማይ መውጣት ማለት ነው። ክርስቶስ በዚህ ምድር ላይ ልብ በሉ፣ በዚህ ምድር ላይ ሲኖር ምንም አይነት ደስታ አላገኘም። የሱ ደስታው፣ የሱ ምግቡ፣ የሱ ልብሱ በአጠቃላይ የሰው ልጅ ድህነትን መፈለግ ነበረ። እሱ ነበር ትልቁ እና በዛሬው ዕለት ከከተማ አወጣና ወደ ተራራ ወስዶ ባረካቸው። ምዕመናን አንዳንዴ ጫጫታው ሲበዛብን፣ ከተማው ውስጥ ሐሜቱ ሲበዛብን፣ አድማው ሲበዛ፣ ተንኮሉ ሲበዛ ወደ ተራራ ወደ ቅድስት ቤተክርስቲያን ወጣ እንበል፣ ለክርስቶስ እንንገረው። ምክንያቱም ከተማ ውስጥ ጫጫታ ውስጥ አድማ ውስጥ ተቀምጦ ቡራኬ የለም። ለዛም ነው አባቶቻችን ከከተማ አውጥቶ ሊባርካቸው የቻለው። ከተማ ውስጥ እያሉ አልባረካቸውም። ያ ማለት ደግሞ ማንኛውም ሰው ከኢአማኒ የማያምን ሰው ከሚያደርገው ድርጊት የተለየ ስራ ካልሰራ ድረስ ሰው ቡራኬ አያገኝም። መለየት ነው። በዚህ ምድር ላይ ክርስቲያኖች ከዓለም መለየት ነው። ባለባበስ መለየት፣ ባነጋገር መለየት፣ በኑሯችን መለየት፣ በአጠቃላይ በአስመሳይነት ሳይሆን በመሆን መለየት ነው። አባቶቻችን ሐዋርያት ከከተማ ተለዩና ተባረኩ። አሁን እኛ አንለይ ብለን ነው ቡራኬ ያጣ ነው፣ ሰላም ያጣ ነው፣ መረጋጋት ያጣ ነው፣ መጽናናት ያጣ ነው። አልተለየንም። የማያምነው የሚያደርገው እናደርጋለን። እነሱ የሚለብሱትን እንለብሳለን። ልብሱ አይደለም ትልቁ ኃጢአት የሚሆነው፣ አስተሳሰባችን ከነሱ ጋር ሆኗል። እኛ እኮ በስምም ልዩ ነን፣ በክርስቶስ ክርስቲያን የተባልን ሰዎች ነን። እና ጌታ ኢየሱስ ክርስቶስ እነሱን ባረከና ወደ ሰማይ ወጣ። ወነሳቶ ደመና ተቀበለችው። ወንዘ እሙንቱ ይነጽሩ አርገ ሰማይ እነሱ ደቀ መዛሙርቱ እያዩት ወደ ሰማይ ወጣ። ልብ በሉ፣ ወደ ሰማይ ወጣ። እስኪ አንድ ሰው እዚያ ዛፍ ላይ ለመውጣት ምን ያስፈልገዋል? መሰላል ያስፈልገዋል። እዚህ ጋር ለመውጣት መሰላል ያስፈልጋል። ጌታ ኢየሱስ ክርስቶስ ግን እያዩት እየተመለከቱት ወደ ሰማይ ነው የወጣው።
ለዛም ነው አባ ጊዮርጊስ ዘጋስጫ እንዲህ ብሎ ተናገረ። እግዚአብሔርስ አርገ ሰማየ ዘእንበለ ሰዋስው በሳህወ ደመና፣ በደመና ያለ መሰላል ወደ ሰማይ ወጣ ይላል። እና አባቶቻችን ሐዋርያት በግብረ ሐዋርያት እንደተጻፈው እየተመለከቱት ወደ ላይ ወጣ። እናም ይመለከቱት ጀመር። እየቆየ ራቃቸው፣ እየራቀ ሄደ። አልመለስ አሉ። አይናቸውን እንዲህ ብለው ቀና አድርገው ሲመለከቱ ወአስተርአዮሙ ክልኤቱ ሄደው ሁለት ሰዎች ታዩአቸው። ነጭ ልብስ ለብሰው ታዩአቸው። እነማን ናቸው? መላእክት ነበሩ። ታዩአቸውና እናንተ የገሊላ ሰዎች ስለምን ትኩር ብላችሁ ታያላችሁ? ምንት ቆምክሙ? በዚህ ምድር ላይ ለምን ነው የቆማችሁት? ወደ ሰማይ ሲወጣ ያያችሁት ኢየሱስ ክርስቶስ እንዲሁ ይመጣል። ሲወጣ ያያችሁት፣ ሲያርግ ያያችሁት ኢየሱስ ክርስቶስ ይመጣል፣ እዚህ አትቁሙ ብለው ነገሯቸው። እነሱም ተመለሱና በኢየሩሳሌም እያመሰገኑ ለአንድ ዓመት በኢየሩሳሌም ተቀመጡ ኖሩ ይለናል። ስለዚህ ከዚህ ትምህርት ምንድነው የምናየው ከተባለ ክርስቶስ በዚህ ምድር ላይ ስራዎችን ሰርቶ ወደ ሰማይ ነው ያረገው፣ ወደ ሰማይ ነው የወጣው። እኛ ኦርቶዶክሳውያንም የእሱ አማኞች የእሱ ተከታዮች ነንና ፍጻሜያችን ወደ ሰማይ መውጣት ነው። በምድር የሚቀር ማንም ሰው የለም። ኃጥአን ስራ የሌላቸው ግብራቸው የከፋ እምነት የሌላቸው ሰዎች ዕርገተ ገሃነም ያገኛሉ። ደግሞ በእምነትና በምግባር ጸንተን የኖር ሰዎች እንደ ክርስቶስ በሱ ስልጣን ተነስተን ወደ ላይ ነው የምንወጣው። ስለዚህ ዕርገተ ሕሊና የሚባል ዕርገት አለ። ልብ በሉ። ዕርገት ስንል ብዙ አይነት ዕርገቶች አሉ። 4 አይነት ዕርገቶች አሉ። አንዱ ዕርገተ ክርስቶስ ነው፣ ያየነው ነው። ወደ ሰማይ እያዩት እየተመለከቱት የወጣው ነው። ሁለተኛው ዕርገተ ቅዱሳን ይባላል። ቅዱሳን ሲበቁ እጅግ በጣም በዚህ ምድር ላይ ከኖሩ በኋላ እግዚአብሔር ጸጋውን ካትረፈረፈላቸው በኋላ አንዳንዶቹ በእሳት ሰረገላ ተነጥቀው ወደ ብሔረ ሕያዋን ይሄዳሉ። አንዳንዶቹ ደግሞ በደመና ተነጥቀው ወደ ብሔረ ብፁዓን ይሄዳሉ። ሌሎች ደግሞ በተመስጦ ይነጠቁና በነፍስ ተነጥቀው በተመስጦ ተነጥቀው በዓለመ መላእክት ከሱራፌል ከኪሩቤል ጋራ ምስጋና ሲያመሰግኑ ይኖራሉ። ይሄ ዕርገተ ቅዱሳን ይባላል። ምናልባት ላይረዳን ይችላል። ሌላው ዕርገተ ሥጋ ይባላል። ዕርገተ ሥጋ ማለት ማንም ሰው ክርስቶስ እንደተነሳ እንነሳለን። በጎ የሰራ ሰው ክርስቶስን ተዋህዶ ወደ መንግሥተ ሰማያት ይገባል። መጥፎ የሰራና እምነት የሌለው ሰው ደግሞ ጨለማ ተጎናጽፎ ወደ ሲኦል ወደ ገሃነመ እሳት ይወርዳል። ሌላው ዕርገት የሚባለው ዕርገተ ሕሊና ልብ በሉ። የቅዱሳን መነሻቸው የጻድቃን የሰማዕታት መነሻቸው ዕርገተ ሕሊና ነው። ዕርገተ ሕሊና ምንድነው? የልቦና ዕርገት ምንድነው ከተባለ ክርስቶስን መከተል ነው። ክርስቶስን ማየት ነው። ክርስቶስ ተንኮለኛ ነበር? አልነበረም። እኛም መሆን የለብንም። ክርስቶስ ቅን ነበር? አዎን ቅን ነበር። እኛም ቅን መሆን። ክርስቶስ ታዛዥ ነበር? አዎ ታዛዥ ነበር። እኛም ታዛዥ መሆን። ክርስቶስ ለሰዎች ያስብ ነበር? አዎ ያስብ ነበር። እኛም ለሰዎች ማሰብ፣ መተጋገዝ፣ መረዳዳት። ይሄ ሲሆን ዕርገተ ሕሊና ይባላል። ከክርስቶስ ጋር መሰቀል፣ ሕሊናችን ወደ ክርስቶስ መሆን፣ ይሄ ዕርገተ ሕሊና ዕርገተ ቅዱሳን ይባላል። እናቶቻችን እዚህ የተሰበሰብ አባቶቻችን እዚህ የመጣ ነው ጥቂት ብዙም ባይሆን ጥቂት ዕርገተ ሕሊና ስላለችን ነው። ዕርገተ ልቦና ስላለች ነው። ባሉን አስመልክተን ባል ለማክበር ወደዚህ የመጣ ነው። ጥቂት ዕርገተ ሕሊና ስላለች ነው። ብዙ ሰዎች በዛሬው ዕለት የት አሉ? የዚህ አካባቢው ሰው እዚህ ነው እንዴ? የከተማው ሰው ይሄ ሁሉ ነው አይደለም። ታዲያ ምንድነው?
ሲባል ሊገኝ አልቻለም ማለት ነው። የተገኙትም ቀደም እያሉ ሂደዋል። ለማንኛውም ዕርገተ ሕሊና ማለት ክርስቶስን እያሰቡ አባቶቻችንን እያሰብ ሕሊናችን በሰማይ ሲኖር እሱ ዕርገተ ሕሊና ይባላል። ዘበላይሉ ሀልዩ ዋኮ ዘበምድር፣ በምድር አይደለውን የሰማዩን አስቡ ይላል። የሰማዩን አስቡ ወለነሳ ሀገር እነዘውስተ ሰማይ፣ የኛ ሀገራችን በሰማይ ነው አለ ቅዱስ ጳውሎስ። ሀገራችን በሰማይ ነው አለ። ሌላው ሊቅ ደግሞ በሰማይ ያሉ ልብክሙ፣ ልቦናችሁ ሕሊናችሁ በሰማይ ይኑራል። ልብ በሉ፣ በሰማይ ነው። ምን ማለት ነው? በምድር ሆነን በሰማይ መኖር። ይገርማል እኮ ይገርማል። ክርስቲያን ልብ በሉ፣ ክርስቲያን ንስር ነው። ምን አልኳችሁ? ክርስቲያን ምንድን ነው አልኳችሁ? ንስር በሉ እስቲ። ንስር፣ ክርስቲያን ንስር ነው። እንዴት ካላችሁኝ፣ ንስር በምድር እንደ ዶሮ በእግሩ ይራመዳል፣ ይንቀሳቀሳል። እንደ አዕዋፍ ደግሞ ከአዕዋፍም በላይ ወደ ሰማይ ርቆ ይሄዳል፣ መጥቆ ይበራል። ያ ማለት በምድርም በሰማይም ኑሮ አለው ማለት ነው። ይኖራል፣ በምድርም በሰማይም ይኖራል። አንድ ክርስቲያንም እንደዚያ ነው። ክርስቲያን ስንባል በምድር ብቻ መቅረት የለብንም። ዶሮ ናት የምድሩን ብቻ እያሰበች በምድር እየጫረች ምን እያለች የምትኖረው። ክርስቲያን ግን ዶሮ ሳይሆን ንስር ነው። በምድር ያርሳል፣ ይቆፍራል፣ ይነግዳል፣ በትክክል ይሰራል። ካገኘው ደግሞ ለቤተ ክርስቲያን ይሰጣል፣ ድሆችን ይረዳበታል፣ ይደግፍበታል፣ ህንፃ ቤተ ክርስቲያን ያሰራበታል፣ ራሱንም ያስተዳድርበታል። እንደገና ደግሞ የሰማዩን ደግሞ ንስር ርቆ እንደሚሄደው የሰማዩን ደጆች፣ በሮች፣ ቤቱን ሁሉ በአጠቃላይ ምን ይላል? ይሰራበታል፣ ያንጽበታል። ጥበበኞች ነን እኛ አላውቅበት ብለን ነው እንጂ ጥበበኞች ነን። ንስር ርቆ ከበረረ በኋላ ወደ ምድር ሲመለከት ምድር ላይ ምንም አይነት ጥቃቅን ነገሮች አይሰወሩትም። ያ ማለት ከሩቅ ይመለከታል ማለት ነው። እኛ ደግሞ በምድር ሆነን ሩቅ የሆነችዋን መንግስተ ሰማያት አርቀን የምንመለከት ክርስቶስን የምናመልክ ሰዎች ነን። ልብ በሉ፣ አርቀን የምናስብ ሰዎች ነን። ብዙ ሰው በዓለም ላይ የማያምን ሰው ክርስቲያን ሲመጸውት፣ ሲሰግድ፣ ሲጾም ሞኞች ናቸው ብለው ሊያስቡ ይችላሉ። እኛ ግን ሞኞች አይደለንም፣ ብልሆች አርቀን የምናስብ ነን። አባቶቻችን በዚህ መልኩ ነው ያሳዩን፣ ኑረው ያሳዩን፣ ያስተማሩን፣ በቃልም የነገሩን ማለት ነው። ስለዚህ እናቶቻችን አባቶቻችን ዕርገተ ሕሊና ያለው ሰው አርቆ የሚያስብ ሰው ሌሊቱን ሙሉ አይተኛም፣ በስግደት በጸሎት ያሳልፋል። ፈተና ሲመጣበት ወደ እግዚአብሔር ጸሎት ያቀርባል። የዚህ ዓለም ባይሳካ የወዲያኛው ዓለም ይሳካልኛል ብሎ በተስፋ ይመላለሳልና እግዚአብሔር አምላካችን በዚህ እንደተሰበሰብ አባቶቻችን ሐዋርያትን የባረከ እኛንም ባርኮን ለመንግስቱ ወራሽ ለስሙ ቀዳሽ እግዚአብሔር እንድንሆን የእርሱ መልካም ፈቃድ ይሁንልን። ዕርገተ ሕሊና ከምንም በላይ ይበልጣል ምእመናንና ሁላችንም አስበን ሕሊናችን በሰማይ መኖር መቻል አለበት። ሰፈር ለሰፈር ሕሊናችን ሲኖር እንጣላለን፣ እርስ በርሳችን ሌላ ውስጥ እንገባለን እና ከሰፈር እንውጣ፣ ግዴላችሁ ከጎሰኝነትም እንውጣ፣ እሱ እንከተለው። ወድትሎ ለፍጹም መላከነ ኢየሱስ ክርስቶስ እንከተለው አይደል የተባለው? እነዚያ ነው እኮ ኑ ትሉኒ ነው ያለ። እሱም ኑ ተከተሉኝ ነው ያላቸው አባቶቻችንና እርሱን ተከትለን መንግስቱን እንድንወርስ እግዚአብሔር አምላካችን ይርዳን። ወዐርገ ሰማይ፣ ወደ ሰማይ አረገ ወጣ። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ይቆየን።